ምንድነው አጠቃላይ ሰራዊቱን ሙሉ በሙሉ ማለት በሚችል ከአማራ ፋኖ ጋራ በየተራ ያስገባ ያዋጋው ነው። ለምሳሌ የተወሰነ ኮሮች አመጣና አንድ ሳምንት ወር ካዋጋው በኋላ ከፍተኛ ኪሳራ ሲደርስበት መልሶ ይዞ ይሄድና በሌላ ቀይሮ ያመጣዋል። በዚህ በሁሉም ቦታዎች ላይ አስገብቶ እያተራመሰው ነው። በዚህ ሂደቱ ላይ በተፈለገው መንገድ አልሄደለትም። ይሄ ባለፈው ህዝብን ሲያታልል የነበረው ቀይ ባህርን እቆጣጠራለሁ ኤርትራን ወጋለሁ እያለ በተደጋጋሚ ሲደነፋ የነበረው ከድንፋታ አላለፈም። ፋኖ ገጥቶ ይዞታል። ምንም የሚደንቅ አይደለም። ጀነራል ተፈራ ሲናገር ሁላችንም ምን ተናገረ እኛ ብቻ አይደለንም። አክቹሊ ቀጠናው ላይ ኢትዮጵያንም አልፎ ዙሪያ ኢትዮጵያን እና በኢትዮጵያ ዙሪያ ያሉ አካላት እና ሀገራትም ጭምር ምን ተናገረ ነው አይደለም። ጀነራል ተፈራ ሲናገር ጀነራል ተፈራ ቆራጥ ወታደር ነው እና ሁላችንም እንድንሆን የምንፈልገው ጀነራል ተፈራ ነው። ሁላችንም ማለት ነው እንድንሆን የምንፈልገው ማለት ምን ማለት ነው? በዛ እድሜ የትኛውንም ኃላፊነትና ሚሽን ለመወጣት ዝግጁ መሆን ማለት ነው። እያንዳንዱ አማራ ጀነራል ተፈራን ቢሆን ደስ ይለኛል። ምኞቴ እሱ ነው እና የተናገረው እንደማንም ለምጥምጥ እንትን እንዲገጥሙናል እንዲያልገጠመንም በቀጥታ መደረግ ያለበትን መሆን ያለበትን ሊደረግ ይገባዋል የሚላቸው ነገሮች ቃል በቃል አስቀምጧቸዋል። ዛሬ የአማራ ህዝብ ሁለት ምርጫ ነው ያለው። ወይ ባርነትን ይመርጣል ወይ ደግሞ ነፃነትን ይመርጣል። ሰው ሆኖ መኖር ከፈለገ ደግሞ መክፈል የሚገባውን መስዋዕትነት መክፈል አለበት። አለበለዚያ የማይታዘንለት ህዝብ መሆኑን ማወቅ አለበት የሚል በጣም 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 ጠንካራ መልእክት ነው። ጀነራሉ በጣም በቁጣ ጭምር ነው የተናገረው። ብልጽግናን በተመለከተ በጣም ሰፊ ነው። እያንዳንዱን ነገር ይሄድበታል። ወደ ቀጥታዩ ጉዳይ ልለፍ፣ ወደ ሰበር ዜናው ማለት ነው። እንግዲህ ሰበር ዜናውን ለምን አቆየው ልትሉኝ ትችላላችሁ። ወይ ሰበር ዜናው ጀነራል ተፈራ መናገሩ ነው። የጀነራል ተፈራ ንግግር በጣም ብዙ ቁም ነገሮች ያሉት ስለሆነ ሊደመጥ የሚገባው ጉዳይ ነው። ብዙ ጊዜ አይናገርም። ሲናገር ግን ምን መናገር እንዳለበት የሚያውቅ ጀነራል ነው። ሰሞኑን እንግዲህ አገዛዙ በጣም በርካታ ከንቅቡ በላይ ሲንጣጣ ነበር ስንሰማ የነበረው አይደለም። በጣም በጣም በርካታ ጩኸቶች ነበር። they were so loud ነው። መሬት ላይ አይደለም ያሉት ሚዲያ ላይ ነበር የነበሩት እና አገዛዙ እንደው ሀገሪቱን ጥሎ ሙሉ ለሙሉ ሚዲያ ላይ ገባ እንደ ምናምን የሚል ነገር ነበር የሚመስለው። በጣም በርካታ ጫጫታዎች ነበሩ። እናውቃለን ለምን እንደሚጫጩ እና እስከመቼም እንደሚጫጩ ማለት ነው። ግን ያንን ጸጥ ረጭ የሚያደርግ ንግግር ጀነራል ተፈራ አድርጓል። የተወሰኑ አንዳንድ ጉዳዮች ላይ ያነሳቸውን ሐሳቦች ወደ እናንተ አደርሳለሁ። የአማራ ህዝብ በጣም ሊሰማቸው ይገባል ብዬ የማስባቸው በጣም ጠንካራ ነጥቦች ተነስተዋል። እጅግ አስፈላጊ ነጥቦች ተነስተዋል። እነሱ ነጥቦች በጋራ እንሰማቸዋለን። ቃለ መጠይቁን በመሃል እየገባው በአንዳንድ ነገሮች ላይ ሐሳብ እሰጥበታለሁ ማለት ነው። ከበለስ ሚዲያ ጋር ነው ኢንተርቪው ያደረገው። ጋዜጠኛ ተስፋዬ ወልደስላሴ ነው ኢንተርቪው አድርጎት የነበረው። በጣም አጠር ያለ ኢንተርቪው ነው። ስለዚህ የተወሰኑ ሐሳቦችን ከዛ አምጥቻለሁ ለውይይት እንዲረዳ ማለት ነው። ሙሉ ቃለ መጠይቁን ግን ተስፋዬ ጋር ሄዳችሁ መስማት እንደምትችሉ በዚህ አጋጣሚ መግለጽ እፈልጋለሁ። የቃለ መጠይቁን አንኳር ነጥቦች አነሳለሁ። እነዛ ላይ ሐሳብ እሰጥበታለሁ። እንግዲህ ጀነራል ተፈራን በተመለከተ ፖለቲከኛ አይደለም። ጀነራል ተፈራ ወታደራዊ አዛዥ ነው። ቆራጥ ወታደር ነው። ነገሮችንም ሲናገር
በተጨባጭ ፖለቲካው እንደዚህና እንደዚህ በዚህ ቢገባ በዚህ ቢወጣ ጉዳዩ አይደለም። የቆመበት ዓላማ ምንድነው? የሚያስፈጽመው ዓላማ ምንድነው? ለማን ነው የቆመው? የአማራ ህዝብ ምን ማድረግ ነው ያለበት? ለምንድን ነው እዚህ ቦታ የተገኘው የሚለውን ነገር በሚገባን ቋንቋ አስቀምጦልናል። ሰሞኑን ያለውን የብልጽግናን መተራመስ በተመለከተ የሚከተለውን ብሏል። እንስማው። ብልጽግና ምንድነው? አጠቃላይ ሰራዊቱን ሙሉ በሙሉ ማለት በሚችል ከአማራ ፋኖ ጋራ በየተራ እያስገባ እያዋጋው ነው። ለምሳሌ የተወሰነ ኮሮች አመጣና አንድ ሳምንት ወር ካዋጋው በኋላ ከፍተኛ ኪሳራ ሲደርስበት መልሶ ይዞ ይሄድና በሌላ ቀይሮ ያመጣዋል። በዚህ በሁሉም ቦታዎች ላይ አስገብቶ እያተራመሰው ነው። በዚህ ሂደቱ ላይ በተፈለገው መንገድ አልሄደለትም። ይሄ ባለፈው ህዝብን ሲያታልል የነበረው ቀይ ባህርን እቆጣጠራለሁ ኤርትራን ወጋለሁ እያለ በተደጋጋሚ ሲደነፋ የነበረው ከድንፋታ አላለፈም። ፋኖ ገጥቶ ይዞታል። በተደጋጋሚ ውጋዎች ፋኖ የብልጽግናን ማጥቃት እየቀለበሰ ባለበት እንዲቆም አድርጎታል። ከዚህ የተነሳ በተገኘው አጋጣሚ ፋኖን ለማጥላላት የማያደርገው ነገር የለም። ምክንያቱም የፈለገው ነገር አልሆነለትም። ይሄ ህዝብን ሲያታል የነበረው እያንዳንዱ ጀነራል ተብዬ እያንዳንዱ ሚኒስተር ተብዬ ሁሉም እየወጣ የባህር በር ልናስመልስልህ ነው የሚለው ድንፋታ ከድንፋታ እንዳላለፋቶ ይሄንም ገጥቶ የያዘው ፈኛ ያሳጠው የፋኖ ኃይል መሆኑን በሚገባ አሳምሮ አውቆታል። ስለዚህ ፋኖን ባገኘው አጋጣሚ ለማጥላላት ዘመቻ መክፈቱ ምንም አዲስ ነገር አይደለም። ያ እንዳልሆነ አውቆታል። የፋኖ የመዋጋት አቅም ከጊዜ ወደ ጊዜ እየጠነከረ ስነ ልቦናዊ ጥንካሬው በተገቢው እየሄደ መሆኑንና ሰራዊቱ እየተፈሰፈሰ መሆኑን ስላወቀው ከዚህ የተነሳ የተለያየ ነገር ላይ ቢያደርግ ምንም የሚያስደንቅ አይደለም ለማለት ነው። የተሯሯጠ ያለው ይሄ ስብራት ስለገጠመው ነው። ተመልከት እንግዲህ አቶ ጌታቸው ሞራል የለሽነት እዚህ ጋር አንዴ የጌታቸውን ፓርት ከመጀመሩ በፊት አንዳንዶቻችሁ ብልጽግና ተመልሶ አገግሙ አማራ ክልልን ድጋሚ የሚቆጣጠር የሚመስላችሁ ሰዎች አላችሁ አይደለም? ኦኬ፣ ጀነራል ተፈራን መጠየቅ አይጠበቅባችሁም። እኔ ልነግራችሁ እችላለሁ። ዳግም አማራን ብልጽግና የሚያስተዳድርበት ዘመን አብቅቷል። ኦኬ፣ በምንም ተአምር ብልጽግና አማራን የሚገዛበት ጊዜ አብቅቷል። በምንም ተአምር አንፈቅድለትም። ይሄ መታወቅ አለበት። በምንም ተአምር ይሄንን የሚያደርግበት አቅም አይኖረውም። ብልጽግና ሰሞኑን የሚያደርገው እንቅስቃሴ አለ። አዎ፣ በተለያዩ አካባቢዎች ላይ የሄደ ምናምን ህዝብ ውይይት ምናምን ለማድረግ ምናምን። አዎ፣ ብልጽግና ለማጥቃት በሚመጣባቸው አካባቢዎች ላይ ፋኖችን አያገኝም። አዎ፣ ለምን? ፋኖ የሚሰራውን ስራ እየሰራ ስለለው ማድረግ ያለበትን ነገር መቼ በምን አግባብ እንዴት ማድረግ አለብኝ የሚለውን ነገር ነክቶ ልናይ ወይንም መሽቶ ልናይ እንደተባለው አይነት ሆኖ እናየዋለን። አንድ ግን በእርግጠኝነት የምነግራችሁ ነገር የስ ለብልጽግና የሚገብሩ ልሂቃን አሉ። የስ የብልጽግና እግር ላይ ተነጥፈው የምናያቸው ሰዎች ይኖራሉ። ምንም ጥርጥር የለውም። ግን ደግሞ ብልጽግና ዳግም አማራን አይገዛም። አይደለም አማራን ኢፌክቲቭሊ ኢትዮጵያን ከዚህ በኋላ ተቆጣጥሮ መግዛት የሚችልበት እድል የለውም። በሁሉም መመዘኛ ናና በፋክት ሞግተኝ ያስተዳድራል ኢፌክቲቭ ኮንትሮል አለው ካልክ ናና ፋክት ይዘማና ሞግተን ክፍት ነው የኛ ሚዲያ። ይሄው 24 ሰዓት ስልክ ቁጥራችን አለ። ደውል፣ መቅረብ ፈልጋለሁ በል፣ ናናን ሞግት። ብልጽግና ዳግም አይደለም አማራን ሌላውን የተቀረውን የሀገሪቱን አካባቢ መግዛት አይችልም። ኢትስ ኦቨር። ኦኬ፣ አማራ ትግራይን ማስተዳደር አይችልም። ሄዶ ያውቃል እንደ ትግራይ አብይ አህመድ እናንተ አምበል ሄዶ ያውቃል? ትግራይ ዲሴምበር 2018 ዓ.ም ነበር ትግራይ ሄዶ። ኦኬ that was the last time he visited ትግራይ
ሚኒሊክ ትግራይ 6 ወር ጦር መርቶ ሄዶ 6 ወር ይቆዩ ነበር አጤ ሚኒሊክ አይደለም። አብይ አህመድ አንድ ቀን ጎንደር ገብቶ ይመጣ ትልቅ ዘፈን ነው አይደለም። because he's not አይመራም በቃ ህዝቡ። ኦኬ ሶ በሰሞኑ ጋጋታና ጫጫታ ኦኬ ተፈቅዶልህ ነው የምታደርገው እያንዳንዱን ነገር ቤት ገብተ ቤት እንደምትወጣ ተፈቅዶ ታውቆ ኦኬ ለምን አላማም እንደሆነ ጊዜው ሲደርስ ታየዋል። ኤኒዌይ ይሄንን ማድረግ አይችልም። ሶ እየወጣ ጀነራሉ አይቀር ምኑ አይቀር ይደነፋል፣ ይደንፋ ገትረን እንዳይንቀሳቀስ አድርገን ይዘነዋል። ወዴትም መሄድ አይችልም ነው ያለ ያለው ጀነራል ተፈራ። ቤትም መንገድ በምንም አይነት በኩል አይመጣም፣ ይዘነዋል ቀንጥረን። በራስ ዱሜራ በኩል መጣለው በዚህ በቡሬ በኩል ሄዳለው ወደ ኤርትራ ምናምን እያለ ሲደነፋ የነበረው አገዛዝ ኦኬ እንዳይንቀሳቀስ ተደርጎ ሙሉ ስምሪቱ ሙሉ መተራመሱስ ገብቶ አማራ ክልል ማን ወዳጅ ማን ጠላት አዳራሽ ውስጥ ከማን ጋር እንደተሰበሰበ በማያቀበት ሁኔታ እየተተራመሰ ይገኛል ነው። በዚህ ሂደት ውስጥ አይ እነዚህ ሰዎች ያገግመው ሊነሱ ነው ብሎ የሚያስብ ሰው ካለ መንገዱን ጨርቅ ያርግለት። የወጣንበትን ዓላማ በተመለከተ ግን ጀነራል ተፈራ የሚናገራቸው ነገሮች አሉ። ከዛ በፊት ግን በዚህ ረገድ ላይ በእርግጠኝነት የወታደሩን አቅም የፋኖን ቁመና በተመለከተ ከጀነራሉ አፍ ስሙ። ኦኬ ጀነራሉ ለማንም ጭንቅንጣት ታህል ማንንም ለማስደሰት ግዴታ ያለበት ጀነራል አይደለም። ቅንጡ ህይወት መኖር የሚችል ጀነራል ነው። ከአማራ ህዝብ ጋርና ለአማራ ህዝብ ወስኖ ህይወቱን ተጠይፎ ከአማራ ህዝብ ጋር ወድቃለሁ ብሎ ስለ ወገኖቹ ስቃይና ስለ አማራ ህዝብ ሲል በዛ ቦታ ላይ የተገኘ ጀነራል ነው። ስለዚህ ማንንም ለማስደሰት ለፕሮፓጋንዳ ሲል አይደለም የሚነግረን፣ በቀጥታ ምን እየተደረገ ምን እየሆነ እንዳለ ስለሚናገር ልንሰማው ይገባል ለማለት ነው። ሁለተኛ ጌታቸውን በተመለከተ ፋኖ ነው ጄኖሳይድ የፈጸመው 24% የለም የሚለው ጥያቄ ተስፋዬ ጥያቄ አንስቶለታል ለጀነራሉ ማለት ነው። ጀነራሉ የሰጠውን ምላሽ እንስማ። ቦታ ይዝረከረካኒ አሁን እዚህ ላይ ትንሽ እኮ ማፈር አልተሰማውም። በመሰረቱ የአማራ ፋኖ በትግራይ ውጊያ ከአማራ መሬት አልወጣም። ሁሉም የተሰለፉት በዚህ አካባቢ ከአማራ አሁን የአማራ ክልል ከሚባለው ከጎንደርና ከወሎ አልወጡም። የተዋጉት የህወሓት ኃይል ወደ አማራ መሬት ሲገባ ነው ከፍተኛ ዋጋ የከፈለው ፋኖ እንጂ አንድም ወደ ትግራይ መሬት የተንቀሳቀሰ ፋኖ የለም። ተመልከት እንዴት አድርገው አምጥቶ እንደሚያጣብቀው ይሄ ሰውዬ። በዛን ጊዜ የሌለን አካል ወደዚህ ደረጃ ላይ አምጥቶ ሰቀለው። ስለዚህ ይሄ ነው አንዱ ችግሩ የሆነ ሰውዬው ብዙ ቦታ ይረግጣን። ተመልከት በየጊዜው ስርዓት በመጣ ቁጥር ሁሉ እንደነዚህ አይነት ባደረበት እየጮኸ የሚኖር ነው። ተመልከት የት አካባቢ የአማራ ፋኖ ገባ? ትግራይ ላይ የት መሬት ላይ የአማራ ፋኖ ገብቶ ነበር ቢሉት ምን ሊል ነው? ስለዚህ በፍጹም ያልተደረገ ነገር ነው። ምንም በሌለበት ነው ብድግ አድርጎ አሁን ካለው ወቅታዊ ሁኔታ ካደረባቸው ስጋት ብልጽግና ካደረበት ስጋት ትንሽ የደገፍ መስሎት ነው እንደዛ የሚናገረው እንጂ አንድም ቦታ የአማራ ፋኖ የታገለው በዛን ጊዜ በመሬቱ ነው። ሰሜን ወሎ ላይ የነበረው ፋኖ ሰሜን ወሎ ላይ ነው የታገለው። የጎጃም ፋኖ ወደ ደቡብ ወሎ ሄዶ ነው የታገለው። ጎንደር ያለውም ተመሳሳይ እዛ አካባቢ ነው የታገሉት እንጂ አንድም ፋኖ ትግራይ መሬት ገባ ብሎ ለምልክት መናገር አይችልም። ውሸት ነው ለማለት ነው። ይኸው ነው ተመልከታቸው። እንግዲህ የፋኖ ትግል መቼ ነው የጀመረው ነው። ይሄኛው አንደኛው በዚህ ጋር ያለንን ዲስክሌመር እናስቀምጣለን። ማንኛውም ጥፋት የትም ቦታ ላይ ይፈጸም ኢንቨስቲጌት ተደርጎ የፍትህ ስርዓት አካል ህዝብ ፍትህ ማግኘት አለበት።
የትም ቦታ ላይ ይፈጸም በማንም ይፈጸም ይሄ የኔ ኮንቪክሽንም ነው የአማራ ህዝብ ኮንቪክሽን በአማራ ላይ ተፈጸመው ጥፋት በሌላውም ላይ በማንም በኩል ቢፈጸም ያ ፍትህ እንዲያገኝ የሚታገል ህዝብ ነው ለፍትህና ለርትዕ ከምንታገልባቸው ትልልቅ ዓላማዎች አንደኛው ፍትህና ርትዕንም ማስፈን ነው አይደለም ለጠፋው ህዝባችን ሙሉ ለተከፈለው መስዋዕትነት ሁሉ ዛሬ ብቻ አይደለም ባለፉት በርካታ ዓመታት አማራ በማንነቱ ሲከፈል የነበራቸው ነገሮች ሁሉ በተመለከተ ፍትህና ርትዕን ማረጋገጥ የዚህ ትግል አንደኛው ግብ ነው በግልጽ መቀመጥ መቻል አለበት ሌሎች ላይም የተፈጸመ ግፍና በደል ካለ በየትኛውም አገዛዝ በስርዓቱም ከስርዓቱ ውጪ የታጠቀም ኃይል ካለ ተጠያቂ የሚሆንበት ሁኔታ እንዲመቻች የአማራ ህዝብ ለዚህ ያለሰለሰ ተጋድሎ ያደርጋል ለራሱም እያደረገ ነው ፍትህ ሲሰፍን ተናጠላዊ ፍትህ እንዲሰፍን የሚፈልግ ህዝብ አይደለም ያ ሞራል ከሬጅ ያለው ህዝብ ነው ሁለተኛ ትግሉን በተመለከተ የአማራው ኃይል የፋኖ ኃይል ዛሬ አኪዩዝ የሚደረገው ኃይል የትና በየትኛው አካባቢ ላይ ነው የተዋጋው የት ገብቶ ነበር የሚለውን ነገር በተመለከተ በግልጽ ጀነራሉ የሚያስቀምጣቸው ነገሮች የት አካባቢ ላይ ምክንያቱም ጦሩን ሲመራ ሲያዋጋ የነበረ ራሱን እና የአማራን ህዝብ እንዲከላከል ጥሪ ተደርጎለት የአማራ ህዝብ ሲወረር ጥሪ ተደርጎለት ህዝቡን ለመከላከል ከፍተኛ ጥረት አድርጓል ከጤናው ጋር እየታገለና ከጤናው ጋር እያለ ማለት ነው ግን ደግሞ እንደዚህ አይነት ነገሮችን በተመለከተ በግልጽ ያለ ምንም ፖለቲካዊ ውስልትና ማለት ነው በግልጽ ፋኖ የት ጋር ነው የተዋጋው የሚለውን ነገር ለጌታቸው የሰጠውን ምላሽ ነው ያቀረበው ሌላው ፕሪቶሪያን በተመለከተ በፕሪቶሪያ ተቆጥታችሁን የተዋጋችሁት የሚለውን ተራ ወይ አማራ ኃይል በፕሪቶሪያ አኩርፎ ነው ወደ ውጊያ የገባው የሚለውን ነገር አንደኛ ጦርነቱ አማራ ላይ ታወጀ እንጂ አማራ ያወጀው ጦርነት አይደለም እሱን በደንብኛም ዲበንክ አድርገናል ግን ጀነራሉ የሚለውን እንስማ እሱ የሚናገራውን እንስማ ለምንድን ነው አማራ ህዝብ የሚታገለው የሚለው ትንሽ ከሱ አንደበት እንስማ የፋኖ ትግል አይታል ቀደም ብሎ ነው የጀመረው አሁን በሚሉት አይደለም ወደዚህ ውጊያ የገባው ጥያቄያችንም እኛ የዛ አይነት የፕሪቶሪያ ስምምነት አይደለም ያ ስምምነት ምንም የሚፈይደው የለም ለህወሓት ትንፋሽ ለመውሰድ ያመቻኒ በተለያየ ውጊያ ውስጥ ስለነበረ ትንፋሽ ለመውሰድ ነው ዘላቂ መፍትሄ ግን የሚያመጣ አይደለም ለማንም ዘላቂ መፍትሄ ያን ነገር አያመጣም ስለዚህ የአማራ ፋኖ የአማራ ትግል የአማራ ህዝብ ብሶት የወለደው ነው ለዘመናት በአማራ ህዝብ ሲፈጸም የነበረ መገለል ሲፈጸም የነበረ ደባ ይሄ የወለደው ነው እንጂ አሁን እነሱ የሚሉት አሁን ባለው መነሳሳት አይደለም ይሄ ሄዶ አሁን በከፍተኛ ደረጃ ጣራ ላይ ሲደርስ የሚናገሩት እንጂ እንደተባለው እነሱ የነሱ ምኞት ከዚህ ጋር ሊያያይዙት የሚወቅት ከዛ በፊት የነበረ ነው መንግስትና የኤርትራ መንግስት ወዳጅ በነበሩበት ጊዜ የአማራ ፋኖ ትግል ነበረ ብልጽግና ህወሓቶችን በጋራ ሆነን ፋኖን እንምታው ያላቸው ስለነበረ ነው በጋራ ሆነን ፋኖን እንምታው እኮ ብሏቸው አንመታም አናደርገውም ብለውታል ምን ስለሆነ ነው ስለነበር ነው ስጋት ስለፈጠረበት ነው ስለዚህ ምንም የሚገናኝና የሚጣበቅ በሌለበት ነው ብልጽግናን ለማስደሰት አሁን ያለችው ህይወቱ ጋር ተለጥፎ ለመኖር ራሱን ችሎ ሊሄድ ስለማይችል የሚደሰኩረው እንጂ ምንም የተያዘ ሀቅ የለው ለማለት ሙሉ በሙሉ አዲስ አበባ የሚደርሰው ሀገሪቱን የሚቆጣጠር እንግዲህ እዚህ ጋር ጌታቸው ይሄንን ነገር ያለው በትላንትና ሐሳብ ሰተንበታል አንደኛ የትርክት ሰለባ ነው ጌታቸው አማራን በተመለከተ የያዘውን ትርክት ሊቀይር አልቻለም ያደገበትን አብይ አህመድን በተመለከተ የያዘውን ትርክት ቀይሯል በጦርነቱ ወቅት የነበረውንም አብዛኛውን ሬቶሪክ ቀይሮታል አሁን ሲናገር ሲሰማው አማራን በተመለከተ ግን ያደገበትንና የኖረበትን የጥላቻ ትርክት መሻገር አልቻለም ሲተናነቀው መለከታለው እሱን በተመለከተ ሰው የእያንዳንዱ ነገር ሴንተር ኦፍ ግራቪቲ ራሱን አድርጎ ነው የሚመለከተው የነበረውና ለክ ፕሪቶሪያ ስለተስምምነት ሲመጣ አማራው ያኮርፋል ነው የሱ ኤክስፔክቴሽን ግን አማራው ከፕሪቶሪያ በፊትም ጦርነት ውስጥ ነው
ከፕሪቶሪያ በኋላም ጦርነት ውስጥ ነው፣ አሁንም ጦርነት ውስጥ ነው። ቀደም ብሎ ኦኬ አብይ አህመድ ወደ ስልጣን ከመምጣቱም በፊት በተለያየ ቦታ ላይ ፍጅትን ያስተናግድ የነበረ ህዝብ ነው። በጣም ከበቂ በላይ ምክንያት ያለው ህዝብ ነው። ራሱን ለመከላከል ራሱን ከጥፋት ለመታደግ ግዴታ ውስጥ የገባ ህዝብ ነበር ማለት ነው። ግን ደግሞ እንደዛም ሆኖ ኦኬ በጣም አስገዳጅ የሆኑ ምክንያቶች ቢኖሩ ራሱን ለመከላከል አስገዳጅ ሁኔታ ውስጥና አደጋ ውስጥ የገባ ቢሆንም ግን ራሱን ለመከላከል ትጥቅ አንስቶ የሚዋጋውን አካል መርጦ ጦርነት አላወጀም። ወረረኛ አማራ የሚል አካል አታገኙም ከዚህ በፊት አይደለም። ከጦርነቱ በፊት ለምሳሌ አማራ ወሮናል አጥቅቶናል የሚል ማህበረሰብ ለማግኘት በጣም አዳጋች ነው እውነት ለመናገር ማለት ነው። ግን በጣም በርካታ ምክንያቶች ነበሩት። በየአካባቢው ሲገደል ራሱን ለመከላከል አስገዳጅ ሁኔታዎች ነበሩበት። ግን ያንን አላደረገም። አይ ቲንክ አትሊስት ሰንሰብል የሆነ ነገር መናገሩ ተገቢ ነው ብዬ ስለማምን ነው። ሰው ፕሪቶሪያን በተመለከተ ይሄንን ያነሳው። ሌላው የአማራን ትግል በተመለከተ በአማራ ህዝብ ላይ እንደዚህ ሰብአዊ ጉዳት እየደረሰ ነው፣ እንደዚህ አይነት ቀውሶች አሉ፣ እነዚህን እንዴት ትመለከታቸዋለህ የሚለውን በተመለከተ የሰጠውን ሀሳብና አስተያየት እንስማው። በጣም በጣም ክሪቲካል ነው ለኔ። ይሄን የሚመልሰው ዝግጅታችን ነው። ኦኬ ዝግጅታችን ነው። ይቅርታ፣ ይሄ ጥያቄ አሁንም አድሬስ የሚያደርገው ጥያቄ በቀጥታ ከዚህ መቼ ነው አዲስ አበባ የምትመጡት የሚል ጥያቄ ነው። ኦፍኮርስ ይሄ ጥያቄ ለምን እንደሚነሳ አይገባኝም። ጋዜጠኛው አይ ቲንክ ይመስለኛል በጣም በርካታ ሰው ይሄንን ጥያቄ ብዙ ጊዜ ሲጠይቅ ስለሚሰማ ይመስለኛል። በጣም በርካታ ሰው ይሄን ጥያቄ ሲያነሳ ትግልን የሚያስብበት ማይንድ ሴት እና ለትግል ያለው ትግልን እንዴት ነው የሚረዳው፣ የገጠመንንስ አደጋ እንዴት ነው የሚረዳው፣ ይሄ ኃይል ማን ነው፣ ምን አይነት ጥፋት በህዝባችን ላይ ደቅኗል የሚለውን ነገር ያለን መረዳት በጣም ሻለው እንደሆነ ነው የምንረዳው። ነገሮችን በጣም ቀላል አድርገን ያለምንም ቅድመ ሁኔታና ያለምንም ዝግጅት ሀገርንም ያህል ነገር ለመረከብ በሚደረግ ጥረት ውስጥ እንደው ጦርነቱ ብቻ ሽግግር ሂደቱን የሚያዋልድ አድርገን እናስባለን። በጣም ተዛማጅ የሆኑ በጣም በርካታ ስራዎች አት ሴም ታይም መሰራት ያለባቸው ጉዳዮች መሆናቸውን እንዘነጋለን ማለት ነው። እና የትግሉ ማቹሪቲ በራሱ ኦኬ በቀጣይ ለሚወስዳቸው ኃላፊነት ራሱን ማዘጋጀት የሚችልበትን ጊዜና እድል እንዲሰጥ በጣም በከፍተኛ ደረጃ አግዞታል። እና መቼ ነው ወደ አዲስ አበባ የምትመጡት፣ ምን አይነት ሁኔታ ውስጥ ነው ያለ ለሚለው ጥያቄ በቀጥታ ለተጠየቀው ጥያቄ የሰጠውን ምላሽ እንስማ። ዘመናዊ የሆነ ሁሉን ያቀፈ ዝግጅት ሲኖር ዝግጅታችን መቼ የቱን መያዝ እንዳለብን እያንዳንዱን እየመለሰ ይሄዳል። ምክንያቱም አገር ነው። አገር ያለ ዝግጅት ዘለህ የምትገባበት አይደለም። ዝግጅቱ ሁለመናዊ ይሆናል። ሁሉን አቀፍ ይይዛኒ፣ ከሌሎች ጋር የሚኖር ትብብርን ይይዛኒ። ወደፊት አገሪቱ እንዴት ነው የምትመራው፣ በምንድን ነው የምትመራው አስቀድሞ ይመለሳል። ለተፈጠረው ሁኔታ ይሄን ሙሉ በሙሉ የሀገሪቱን ጸጥታ ሊቆጣጠር የሚችል ኃይል ማዘጋጀት ይጠይቃል። ስለዚህ ዝም ብሎ እየተነሳ በዚህ ነው እንደሚባለው አይደለም። ዋነኛውን ብርቱ የምናደርገው ሙሉ ዝግጅት ነው። መቼ መቆጣጠር እንዳለብን የሚወስነው እንጂ አስቀድመ በዚህ ወር በዚህ ቀን አይደለም። ዝግጅታችን ሙሉ ከሆነ ዝግጅቱ መነሻ ተደርጎ ነው ወደ ሙሉ ማጥቃት የሚገባው። ካልሆነ ግን ዋነኛው በዝግጅት የሁሉም አይነት ዝግጅት ስለሚጠይቅ ይህ ነው መሀከሉ ለማለት ነው። እየተዋጋ ነው ፋኖ እየተዋጋ ነው። ወታደራዊ አቅም ካፓቢሊቲ ብቻ አይደለም። ጠላት ላይ የሚደርሰው ሽንፈት አንደኛው ነው። የራስ ስትሬንግዝ ሁለተኛው ነው። የጠላት እየተፍረከረከ መሄድ ትልቁ አቅም ነው እና የራስ አቅም ደግሞ በመሰረቱ ይሄንን መፍረክረክ በመፍጠር ሂደትም ከፍተኛ ሚና ይኖረዋል። ግን እሱ ብቻ በቂ አይደለም። ለምሳሌ እነ መለስ ዜናዊ አዲስ አበባ ከመግባታቸው በፊት አዲስ አበባ እንደሚገቡና አዲስ አበባ የሚገቡበትንም ቀን በተመለከተ ከሌሎች አካላት ጋር ይነጋገሩ እንደነበረ መረጃዎች ያሳያሉ አይደል? መች ነው አዲስ አበባ የምትገቡት? ምን ሰዓት ላይ ነው አዲስ አበባ የምትገቡት? እንዴት ነው የምትገቡት?
የሚለውን በተመለከተም አንተ የምታገኛቸው ወታደራዊ አቅሞች ወይንም ባትል ጌንስ ብቻ ሳይሆኑ ወይንም የባትል ፍሮንት ጌንስ ወይንም በወታደራዊ ሜዳ ላይ የምታገኛቸው ውጤቶች ብቻ ሳይሆኑ ሪጅናል እና ኢንተርናሽናል ኮንቴክስቶችም አንዳንዴ ከግንዛቤ ውስጥ ይገባሉ። እያንዳንዱ ትግል አንተ በምትሰራቸው ወታደራዊ አቅሞች ላይ ብቻ የተመሰረቱ አይደሉም። በነገራችን ላይ ከፍተኛ የማጥቃት እንቅስቃሴ ማድረግ ዛሬ ላይ ተነስቶ በዚህም በዛም የማጥቃት እንቅስቃሴዎችን ማድረግ ይቻል ይሆናል። እያንዳንዱ ነገር በተጠና መንገድ ነው የሚደረገው አይደል? እያንዳንዱ ወታደራዊ ኦፕሬሽን ስትራቴጂክ ማጥቃት በሉት ሌሎችም የማጥቃት ስልቶች በሉት ግን ከዛ በዘለል ከወታደራዊና ከጦርነት ሁኔታዎቹ ባሻገር ደግሞ በጣም በርካታ መስራት ያለባቸው ሀገር ውስጥ ካሉ ሰቨራል አክተሮች ጋር ከዛም ባሻገር ቀጠናው ላይ በዓለም አቀፍ ደረጃ ካሉ ከበርካታ እነዚህን ሁሉ ኮንቴክስቶች ከግንዛቤ ውስጥ ያስገባ ስራ ነው የሚሰራው አይደል? ዝም ተብሎ ይሄ በዴፕት ሪስትራክቸሪንግ ቁም ስቅሉን እያየ ያለ ሀገር ከፍተኛ የስራ አጥነት እና ምናምን ያለበትን ሀገር በጣም በርካታ መከራዎችና ምስቅልቅሎች ያሉበትን ሀገር ዝም ብለህ መተህ ኦኬ እነዚህን ይሄንን ሁኔታ ለመቀየር የሚያስችሉ ነገሮች አሉ ስለተባለ ብቻ ያንን ለመቀየር ምናምን አይመጣም። በጣም በርካታ የዝግጅት ምዕራፎች ይታለፋሉ ነው ጀነራሉ እያለ ያለው። ዝግጅቱ አንድ አይደለም። ትልቅ ሀገር ነው፣ ትልቅ ህዝብ ነው፣ ትልቅ ኃላፊነት ይጠይቃል። በርካታ ቀውስ ነው ያለው፣ በርካታ ውድመት ነው እየተፈጸመ ያለው። የሚጠይቀው ዝግጅት ብዙዎቻችን እንደምናስበው በጣም ትንሽ ዝግጅት ወይንም ደግሞ ይሄ ጀስት ሊኒየር የሆነ አስተሳሰብ የሚጠይቅ አይደለም። በጣም ኮምፕሌክስ ነው። በጣም ሰፊ ዝግጅት የሚጠይቅ ነው። ኦኬ የተሻለ ፍትህ፣ የተሻለ ሰላም፣ የተሻለ መረጋጋት፣ የተሻለ አቅም መፍጠር ያለበት ሀገር ነው። ኢን ተርምስ ኦፍ ሊትራሊ በሁሉም መስክ የተሰበረ ሀገር ነው። እነሱ እንደሚሉት የኒውክሌር ማብላያ ምናምን እየፈጠርንልህ ነው እንደሚሉት አይደለም እኮ አይደለም። በእያንዳንዱ ዘርፍ እኮ ያለው ነገር በጣም ከፍተኛ ቀውስ ነው። በእያንዳንዱ ዝም ብላችሁ ራንደምሊ አንድ ነገር አንሱልኝ። ዝም ብላችሁ የፉድ ሴኩሪቲውን የምግብ ዋስትናውን ጉዳይ እናንሳ፣ የድህነት ምጣኔውን እናንሳ፣ የስራ አጥነቱን ጉዳይ እናንሳ፣ የኢኮኖሚውን ቀውስ እናንሳ፣ የገንዘቡን መላሸቅ እናንሳ፣ የዲፕሎማሲውን ውድቀት እናንሳ፣ ቀጠናው ላይ ያለውን በሀገሪቱ ውስጥ ያለውን የሰላም እጦት እናንሳ። ምኑን አንስተን ምኑን እንተው? ይሄንን ሰፊ አደጋ ነው እየታገልከ ያለው። ይሄንን ሰፊ ጥፋትና ውድመት እየፈጸመ ያለ እጅግ ሬክለስ የሆነ ኃላፊነት የማይሰማው የጥፋት ኃይል ነው እየታገልከ ያለው። በጣም ረጅም ርቀት ይሄ አገዛዝ ከሚያስበው በጣም ረጅም ርቀት ተጉዞ ማሰብን የሚጠይቅ ሰፊ የሊደርሺፕ ፑል የሚጠይቅ ሰፊ አቅም የሚጠይቅ ጉዳይ መሆኑን መገንዘብ ያስፈልጋል። መቼ ነው አዲስ አበባ የምትገቡት? ኦኬ የአድዋ ተጓዦች አይደሉም እነዚህ። ባንዲራ እያውለበለብክ የምትመለስበት አይደለም። በጣም በርካታ ዋጋ እየተከፈለ ነው የሚመጣውና የሚካሄደው። በየዕለቱ የሚካሄዱ ጦርነቶች ባለፉት 16 ሰዓታት ብቻ የተካሄዱትን ጦርነቶች ሪፖርት ልንገራችሁ። ኦኬ ምን እየተደረገ ነው ለምትሉ ሰዎች ማለት ባለፉት 16 ሰዓታት ብቻ በአማራ ክልል ላይ 17 ጦርነቶች ውጊያዎች ተደርገዋል። ባለፉት 16 ሰዓታት ብቻ ኦኬ በ16 ሰዓት ውስጥ 17 ውጊያ ይካሄዳል። ሊትራሊ ሚኒንግ በእያንዳንዱ ሰዓት አንድ ውጊያ አለ ማለት ነው። የሚደረግ ውጊያ ይመጣል፣ ይመታበታል፣ ይማረክበታል፣ ይደመሰስበታል፣ ይቀይራል እኮ ነው ያለው አይደለም ጀነራል? ይሄኛው ድባቅ ከተመታ በኋላ ወስደ ፋታ ትሰጠዋለህ፣ ሌላ ኃይል ታመጣለህ። የደሃ ልጅ አለ ምን ችግር አለው? አገዛዙ እያመጣ የሚማግደው ያልሰማ ደግሞ ስለ ውጊያ የማያውቀውን ታመጣና ትማግደዋለህ። እሱ ደግሞ ሲመታ ሌላ ታመጣና ትቀይራለህ። አንደኛውን ወደ ሌላ ቦታ ትወስደዋለህ፣ ሌላኛውን ወደዚህ። እንደዚህ አይነት ማገለባበጥ ውስጥና ትርምስ ውስጥ ነው ያለው። በዚህ ሂደት ውስጥ የሚያመልጠው ያመልጣል፣ የሚሸሸው ይሸሻል፣ የሚማረከው ይማረካል፣ የምታስኮበልለውን ታስኮበልላለህ።
የሚመታው ደግሞ በዛው ልክ እየተመታ የሚቆስለው እየታከመ በእንደዛ አይነት ሁኔታ ውስጥ ነው ያለው። በጣም ሰፊ መሆኑን ጦርነቱን እንዴት አትረዱም? ማለት 12 እዛ አማራ ክልል ነው ያለው ሲባል ምን አይነት የጦርነት ስፋት ቢኖር ነው? ምን አይነት ከባድ ውጊያ እየተደረገ ቢሆን ነው ብሎ መጠየቅ ያስፈልጋል ማለት ነው። እና ቀላል ነገር አይደለም እየተደረገ ያለው። it's a battle for አዲስ አበባ። ብዙዎቹ አዲስ አበባ ላይ ተደርጎ የሚገባው ውጊያ ነው አድርገው የሚወስዱት። አዲስ አበባ ለመያዝ ነው ጎንደር ላይ የሚደረገው ውጊያ። ላሊበላ ላይ የሚደረገው ውጊያ ላሊበላ ኤርፖርትን ለመቆጣጠር አይደለም። it's a war of attrition ይባላል። በየለቱ የጠላትን አቅም መቀነስ በየለቱ ይሄ ሊገባን ይገባል ማለት ነው። እንቀጥል። ለአማራው የተላለፈ ደግሞ ጥልቅ መልእክት አለ። እንቀጥል። መልከት አሁን ባለፈው ያነሳሁት 12 እዝ ነው። 12 እዝ ሙሉ በሙሉ ፋኖ ወዳለበት ገብቶ እየተዋጋ ነው። ይዋጋን፣ ይሞታን፣ ይቆስላን፣ ይማረካን፣ ይዳከማል። የተዳከመውን ደግሞ ከዚህ ወደ ሌላ ቦታ ይዞት ይሄዳል። ከዚህ እያወጣ ወደ ሌላ ቦታ ይቀይረዋል። ይሄ የውጊያ ባህሪ ነው። የተዳከመውን መስራት የማይችለውን ይዞት ይሄዳል። የሚዋጋውን ደግሞ ያመጣል። ባለፈው ከትግራይ ያፈነገጠው ሳይቀር መጥቶ እዚህ በሰቆጣና በላስታ መካከል ከፍተኛ ውጊያ አድርጓል። ብልጽግናን ለማዳን ተንደፋድፏል። ከዛ ያን እኮ አልናቀውም፣ አምጥቶ ነው እዚያ ያስገባው። አስከተማ የሚባል አካባቢ ላይ ነው አምጥቶ እዛ ላይ ያፈሰሰው። ልክ ደቡብ ያለው፣ ምስራቅ ያለው፣ ምዕራብ ያለው በየጊዜው እየተጓጓዘ ይዋጋ፣ ሲዳከም ይመልሰዋል። ይሄ የፋኖ ጥንካሬ ነው የሚያሳይ። አጠፋዋለሁ ብሎ ነው ይህን ሲያደርግ የነበረው። ስለዚህ ፋኖዎች ማድረግ ያለባቸውን እያደረጉ ነው። መሟላት የሚገባው መሟላት አለበት። ሪሶርስ ያስፈልገዋል። የፋኖን ትግል የተሸከመው ሙሉ በሙሉ የአማራ ህዝብ ነው። በዚህ የማይደግፉ ደግሞ መደገፍ አለባቸው። በዚህ ነው የምታየው። ይሄ የአማራ ህዝብ ጦርነቱ የሚለው ግን የአማራ ህዝብ ሁለት ምርጫ ነው መምረጥ ያለበት። ምርጫው ሁለት ነው። አንደኛ በባርነት መኖርን መቀበል ነው። መፈናቀል፣ መገደል፣ ከምድረ ገጽ መጥፋት፣ ባህል ወጉን ማጣት፣ ይህን አሜን ብሎ መቀበል ነው አንደኛው የሚሆነው። ይህን አሜን ብሎ ከተቀበለ እንደተባለው ትግል አያስፈልግም፣ ሙሉ መጥፋት ነው። ብልጽግና ታርጌቱ አማራ የሚባል ከምድረ ገጽ ማጥፋት ነው። በዚህ መር ነው። ሁለተኛው ደግሞ የሁሉም አይነት ዋጋ ተከፍሎ በነፃነት መኖር ነው። የሁሉም አይነት ዋጋ ከፍለህ በነፃነት መኖር። አሁን የሚባለው ዋጋ እየከፈልህ በነፃነት መኖር ነው። በነፃነት ለመኖር ደግሞ የአማራ ወጣቶች የህይወት ዋጋ መክፈል አለባቸው። የአማራ ወጣት የአማራን ህልውና ማረጋገጥ አለበት። የአማራን ህዝብ እንደ ህዝብ እንዲቀጥል ማድረግ አለበት። የአማራን ህዝብ በህልውና ካላስቀጠለ የሱ መወለድ ምን ፋይዳ አለው? ስለዚህ በነፃነት የሚኖርበት ሁኔታ መፈጠር አለበት። የአማራ መለያ ደግሞ በነፃነት መኖር ነው። ስለዚህ አሁን ሁሉም አማራ በነፃነት ሊኖር ከሆነ መታገል አለበት። ሁሉንም ትግሉ የሚጠይቀውን ዋጋ መክፈል አለበት። ይሄ ምርጫ ነው። ይሄን ምርጫ ነው የተቀበልነው። የህዝብ እድሜ ዘመኑን እየደማ መኖር የለበትም። በገዛ ሀገሩ መፈናቀል የለበትም። ማንነቱ መለያው መጥፋት የለበትም። ለዚህ የሚከፈለው ነገር መከፈል አለበት። በባርነት ከምንኖር በነፃነት መኖር አለብን በሚል ነው። ስለዚህ ይሄ ምርጫ ባለበት መንፈሰ ጠንካሮቹ የመረጡት ይሄን ነው። መንፈሰ ጠንካሮቹ በነፃነት እንኖራለን፣ የተከፈለው ይከፈል ነው። ይሄ አድርባዩ ደግሞ አማራ በዚህ እንደዚህ ሆነ እያለ ይለፈልፋል፣ ይቀባጥራል። የለፈለፈ ቢለፈልፍ
በነፃነት ካልኖርንባት እዚች ሀገር የተከፈለው ይከፈላል ነው። ለዚህ ነው ሁሉም ለዚህ ነው ይሄን ትግል ተሸክሞ የህዝብ ዋጋ እየከፈለ ያለው። ከዚህ ውጭ ሌላ አማራጭ የለም። ሰርጎ ያስገባቸው በተለያየ ቦታ ዘረፋ እየፈጸሙ በመጨረሻ ላይ ስለ ሰርጎ ገቦቹ ነው። እነሱ አይረቡም፣ ተዋቸው። ስለነሱ ምንም ሊነግረን አይገባም። ወይ በኋላ ታጫውትልናለህ። በመሰረቱ ሁለት ምርጫ የለውም። ሁለት ምርጫ ነው። ወል አንደኛው ምርጫ አይደለም። ባርነትን መቀበል ምርጫ አይደለም። ደስ ፌት ነው። ምንም አታመጣም። ባርነት የምርጫ ጉዳይ አይደለም። የሚጫንብህ ነው፣ ኢምፖዝ የሚደረግብህ ነው። ልትመርጥ የምትችለው አንድ ነገር ነው። የአማራ ህዝብ ሊመርጥ የሚችለው አንድ ነገር ሰው ሆኖ መኖር ከፈለገ። በነገራችን ላይ ይሄ ትግል የአማራዎች ትግል የገጠመውን አደጋ የሚገነዘብና ሰፊ መስዋዕትነት መክፈል እንዳለበት የሚረዳ አማራዎች ትግል ነው። በተድላ መኖር የምትፈልግ ከሆነ እና አይ ዛሬ ነው ምቶ የመጣብኝና መፈናቀሉ የመጣብኝ ምትል ከሆነ ወደ ቤት ግባና ጥግህን ያዝ። ብርቅ ነው እንደ መፈናቀል ለአማራ ብርቅ ነው? ዛሬ ነው የሰማችሁት? መፈናቀል አዲስ ነው? እናንተ የነበራችሁበት አልነበረም ማለት ነው? አልደረሰም ማለት ነው? እኛ እኮ አደግንበት፣ ኖርንበት። ሚሊዮኖች አማራዎች እኮ ኖሩበት። ፖሊሲ እየወጣ መሬቱ ሲወሰድ እንደ እንስሳ እየታደነ ሲገደል ኖረበት እኮ ህዝባችን። ትምህርት ቤት ምናምን ልጆቻችን አሁን ትምህርት ቤት ብትሄድስ ምን ታመጣለህ? በድሮን አይደለም እንዴ ትምህርት ቤቱን እያነደደ ያለው? ተምረህስ የት ነው የምትደርሰው? የት ነው የሚመደበው? የአማራው ልጅ ምን ስራ አለውና በሀገሩ ስንት ዓመት የስራ ልምድ ያለውን በማንነቱ እያፈናቀለው አይደለም እንዴ? የት ልትደርስ ነው ተምረህስ? እንዴ እንዳይወልዱ እንዲመክኑ ይደረጋል ነበርም እንዴ? የጤና ተቋማትን እየተጠቀመ አገዛዙ አይደለም እንዴ? ህዝቡን በተቻለ መጠን ለማውደም ጥረት ይሰራል እንዴ? በድህነት ለመፍጀት ይደረጋል እንዴ? በእከክና በእንትን የሚያልቀው ህዝባችን ቁጥር ስፍር አለው እንዴ? በአንድ ብር ሳሙና መግዣ እና አይኑን መታጠብ አቅቶት በአይነ ስውርነት የሚንከራተተው የአማራ ህዝብ ቁጥር ስፍር አለው እንዴ? በትራኮማ አይኑ የሚጠፋው በእያንዳንዱ በሽታ ኔግሌክትድ ትሮፒካል ዲዚዝ በሚባለው የአማራ ህዝብ እንደ አሸን አይደለም እንዴ ሲረግፍ የሚኖረው? መዋቅራዊ አይደለም እንዴ? ምን ተድላና ፍስሐ እንዲመጣልህ ነው ምናምን እንደዚህ ኖ 500 ዓመትም ይሄ ዋጋ የሚያስከፍል ከሆነ ይሄ ትግል በነፃነት መኖር አማራጩ ይሄ ከሆነ ያንን ዋጋ ለመክፈል መዘጋጀት ያስፈልጋል። ጀነራሉ በቁጣ ነው የተናገረው። አትርመጥመጡ ነው እያለ ያለው። አትልመጥመጡ ነው እያለ ያለው። ለሚከፈለው ዋጋ ራስን ማዘጋጀትና በስነ ልቦና ቀና ማለት ነው። ወይስ አንድ ትውልድ መክፈል ያለበት ዋጋ አለ። it has to stop somewhere። የዚህ ህዝብ እልቂት የሆነ ቦታ መቆም አለበት። ማን ያስቆመው? ይሄ ትውልድ ካላስቆመው እንዴ ህግ ካልጠበቀ ሀገር ከተነጠቅ በሀገር ወጥተ መግባት ካልቻልክ ያለማው ከተማ ያንተ ከተማ አይደለም ከተባልክ መሬትህን በአዋጅ የሚነጥቁ ከሆነ ቤትህን በልማት ምክንያት የሚነጥቅ ከሆነ ህይወትህን ያለ ፍቃድ የሚነጥቅ ከሆነ ህይወት ነው እንዴ እየኖርክ ያለው? ምንድነው ተአምር የሚሆነው? ዛሬ ግን ቢያንስ ዋጋ ከፍለ ብቻ ሳይሆን እንዲከፍሉ እያደረክ ነው። ዛሬ ቢያንስ መስዋዕትነት ከፍለ ህዝብን ከጥፋት ለመታደግ ሰው ነኝ ለማለት ዋጋ እየከፈልክ ነው ያለው። ቢያንስ ዛሬ ማን ያስቆመው? ይሄንን ሁሉ ኢሰብአዊነት ማን ያስቆመው? ይሄንን ሁሉ ፍጅት ማን ያስቆመው? ለማና ቤት ይባላል? የትኛው ትውልድ እንደ ዋጋውን ይክፈል? ትናንትና ነበር አይደለም ትክክለኛው ሰዓት? ትክክለኛው ሰዓት ትናንት ነበር።
ግን ሌላኛው the second best time ግን ዛሬ ነው። ይሄንን ጥፋት ማስቆም የእያንዳንዳችን ኃላፊነት ነው። ለዚህ የጀነራሉ ብቻ በርደን አይደለም። ምን ፈልጎ የገባ ይመስልሃል? ምን አጥቶ የገባ ይመስልሃል? ክብርና ስም ያጣ ይመስልሃል? ካንተ የተሻለ ክብር ከኛ የተሻለ ስም አለው። እንደፈለገ መኖር ይችላል። ከማስረሻ ሰጤ ጋር ያደረጉትን ስምምነት እግሩን ስማው ከሱ ጋር ማድረግ ይፈልጋሉ ቢያገኙት። ይሄንን ሁሉ ነገር ተጠይፎ ከወገኖቹ ጋር ለመቆም ይፈልገው የሆነ መንደር ላይ ያለ ችግር አይደለም እዚህ ቤት ያወጣው የኛ አማራዎች ጥቃት ኦኬ ተናጥላይ ጥቃት አይደለም። አሁን ብዙዎቻችሁ በየመንደራችሁ ባሉ ጉዳዮች ስታለቅሱ አያሉ። የኛን ጉዳይ እኮ እንትን አይሉትም አሳልፈው ሊሸጡታል፣ ይሄንን ይሰጡብናል፣ ይሄ ምናምን ይባላል። የአማራ ህዝብ የጋራ ዕጣ ፈንታ ጉዳይ ኮሌክቲቭ ዴስቲኒ። ራሳችሁን አታታሉ። የባሪያ ህይወትን የመኖር ምርጫ ይጠበቅልሃል። ኦኬ ግን እኔ ህያው ቃል ነው የምናገረው የምር ማለት ነው። እየተጋደላችሁ ለነጻነት ህሊናችሁን ባሪያ እናደለ ለወገኖቻችን ስንል እያላችሁ ዋጋ እየከፈላችሁ በየትኛውም መንገድ በእስር ቤትም በየትኛውም መንገድ እየተንገላታችሁ ያላችሁ ሰዎች የሚጠበቅባችሁን አድርጋችኋል። ሬግሬት ልታረጉ አትችሉም። እናንተ ለወገናችሁ ማድረግ ያለባችሁን አድርጋችኋል፣ እያደረጋችሁ ነው ያላችሁ። ከናንተ ኮንትሮል ውጪ በሆነ ምክንያት ባርነትን ቢመርጥ መብቱ ነው። ኦኬ እሱን ለማዳን ጥረት ማድረግ የለብንም። በዚህ ትግል ውስጥ ሰው ነኝ ማለት ለሚፈልገው ነው ይሄ መስዋዕትነት የሚገባው። ለዛኛው መስዋዕትነት ከፍለው አባቶቹ ሀገር ቢሰጡትም ሌላ መጥቶ ይነጥቀዋል። ኦኬ ተከፈለለት እኮ አድዋ ላይ ዋጋ ተከፍሎለት ሀገር ተሰጥቶታል እኮ ሀገር ተሰጥቶታል። ነፃነት ተሰጥቶት ነበር፣ ሸጠው በምስር ለወጠው። እና ባርነት ድጋሚ መጣ መልኩን ቀይሮ። ዛሬ ሀገር የለህም ተባለ። ቤቱ የሱ አይደለም፣ ንብረቴ ያንተ አይደለም ተባለ። መሬቱ ያንተ አይደለም፣ ባዕድነ ሰፋሪ ነህ ተባለ። በብዙ መስዋዕትነት ሀገርን አስረክበውት አባቶቹ ያ መስዋዕትነት ቀሎበት ለምን ያ ሁሉ ዋጋ እንደተከፈለ ሳይገነዘብ ዛሬም ዋጋ ሊከፍሉ የወጡለትን ሊያሸማቅቅ ይሞክራል። የምርጫ ጉዳይ ነው። የገባችሁ ብቻ በዚህ ትግል ውስጥ ትጸናላችሁ። ያልገባችሁ በየፌርማታው ነው የምትወርዱት። ማህበራት ላይ መለከተዋለሁ። የሆነ ቦታ ላይ ግለሰብ ተናገረኝ ብለው ምናምን ሲያኮርፍ መለከተዋለሁ። የሆነ ቦታ ላይ ከግለሰብ ጋር ተጣላው ብሎ ሲያኮርፍ ስለ ወገኖቹ በዚህ ትግል ውስጥ የቆመ አይመስልም። ስለ ጣፈንታው እዚህ ትግል ውስጥ የቆመ አይመስልም። ኦኬ በአፒዝመንት ሞት የሚቀርለት ይመስለዋል። በመለማመጥ በመገበር በባርነት ልማቱንና ከልማቱ ተጠቃሚ ለመሆን የሚሏት የሰቀቀናሞች ጥያቄ አለች። ከልማቱ ተጠቃሚ መሆን ይላል። በራሱ ሀብት ጥሮ ግሮ ያፈራው ንብረት በማይፈቀድለት ሀገር ላይ ማለት ነው። እና ይሄንን ዝቅታ ለመኖር የፈቀዳችሁ መብታ ተሰልፋችሁ ሄዳችሁ እጃችሁን መስጠት ይችላል። እጃችሁን አይደለም ኦኬ የፈለጋችሁትን መስጠት ትችላላችሁ። በዛ ደረጃ ራሱን ለማውረድ ዝግጁ የሆነ ማለት ግን ይሄ መስዋዕትነት ህያው መስዋዕትነት ነው። ስለዚህ ትውልድ ብቻ አይደለም ስላለፈው ትውልድና ስለሚመጣው ትውልድ የሚከፈል መስዋዕትነት ነው። ሊቀልብን አይገባም እያለ ያለው ጀነራሉ። መራብ አለ፣ መጠማት አለ፣ ዲስኮምፈርት አለ፣ መሬት ላይ መተኛት አለ፣ መታሰር አለ፣ መሰቃየት አለ፣ መሰደድ አለ፣ መንገላታት አለ፣ ብዙ መስዋዕትነት አለ። ይሄ መስዋዕትነት ግን ምንም ነገር ቢያስከፍል ደስ እያለን እንከፍለዋለን። ስለ ህዝባችን ዕጣ ፈንታ ስለ ነጋችን ስለሆነ በኩራት የምናደርገው ነው፣ ቀና ብለን የምናደርገው ነው ማለት አለበት ህዝባችን ማለት ነው። መልመጥመጥ የለበትም።
እንደዛ አይነት ተልመጥማጭ ለባዕድ ተልኮ ተቀብሎ በ100 ብርና በ200 ብር ወንድሞቼ ልሰልል መጣው ትላለች 10,000 ብር ተቀብላ መጣ ኦኬ እንዴት አይነት ክህደትና በደንነት እንደሆነ አይገባኝም ማለት ነው እና በዚህ ደረጃ አይ እንደው ኖ ያዝነው በጣም ብዙ መስዋዕትነት የሚከፈልበት ትግል ነው ኦኬ በጣም ብዙ በየለቱ በጣም ብዙ ሰዎች በጣም ብዙ ወጣቶች በጣም ብዙ ሰው የህይወት መስዋዕትነት እየከፈለበት ያለ ነው በጣም ብዙ ንጹሃን በድሮን እየተደበደቡ የሚገደሉበት ነው ዛሬም በጦርነት ውስጥ ሆነን የሚዛተብን ህዝቦች ነን ጦርነት ውስጥም ሆነን አይታዘንለትም ፍጅት ውስጥም ሆኖ አይታዘንለትም እና እንደዚህ አይነት ቆሻሻ ሁኔታ ውስጥ በእንደዚህ አይነት ቆሻሻ ኢንቫይሮንመንት ውስጥና ሁኔታ ውስጥ በጣም አስቸጋሪ በሆነ መከራ ውስጥ በጣም ብዙ ዋጋ እየከፈለ ያለን ህዝብና የዛን ህዝብ ቅዱስ ትግል ማለት በጣም በከፍተኛ መስዋዕትነት እየተከፈለበት ያለን ትግል ለማሳነስ የሚሞክሩ ሰዎች ከጠላት ጋር ይሰለፈው ጠላት ነው በግልጽ ለምን እሱ አማራን ለማሸማቀቅ እንደሚሞክር እንገነዘባለን ግን የራሳችን ደግሞ የሆኑ ሰዎች ይሄንን ትግል ዛሬም እነሱን ማስረዳት ነገም እነሱን ማስረዳት ተነጎዳም ስለነሱ ማስረዳት በጣም ፈታኝና ከባድ ነው የሚሆነው ስለዚህ የገባ እጅ መስጠት ምናምን እጅ መጀመሪያ የገቡ ሰዎች እጅ ይሰጣሉ እንዳልኳችሁ ነው በሚቀጥሉት 2 እና 3 ወራቶች ውስጥ የምንናገራቸው ነገሮችና የምንናገርበትና የምንቆምበት ስፍራ በጣም የተለያየ ሆኖ እንመለከተዋለን ነው ይያልን ያለነው ዛሬ ላይ የምታዩዋቸው ነገሮች ሁሉ ሌላ ደግሞ ተቀይረው እየየ ሲባል ደግሞ ምን ሰማበት ጊዜ ሊመጣ እንደሚችል ምንም አጠያያቂ አይደለም ለማለት ነው ኤኒዌይ ጀነራል ተፈራ የሰጠውን ሙሉ ቃለ መጠይቅ እዛ ላይ መስማት ትችላላችሁ እኔ እነዚህ ነገሮች ላይ ሐሳብ ላጋራ ብዬ ነው የመጣሁት በጣም ነው ማመሰግነው መልካም ምሽት መልካም አዳር ባላችሁበት ይሁንላችሁ እግዚአብሔር ይስጥልኝ thank you